ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ አርብ ሰኔ 12 ቀን 2018 ዓመተ ምህረት የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ትብብር ኢሰመኮ በአርሲ አሰኮ የደረሰውን ፍጅት አስመልክቶ ያወጣው ሪፖርት እውነታን ያድበሰበሰ ነው ሲል ተቃወመ። ትብብር ለኢትዮጵያ አንድነት ለኢትዮጵያ ሰብአዊ መብቶች ኮሚሽን በላከው ግልጽ ደብዳቤ ኮሚሽኑ ሰኔ 1 ቀን 2018 ዓመተ ምህረት በአርሲ ዞን አሰኮ ወረዳ የተፈጸመውን ጥቃት አስመልክቶ ያወጣው ሪፖርት እውነታውን የሸፈነና የሟቾቹን ቁጥር ያሳነሰ ነው ሲል ወቅሷል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በከተማ አካባቢ ያሉ የመሬት ባለቤቶች በሙሉ ልብ መሬት አለን ለማለት እንደተቸገሩ ተገለጸ። በከተማ አካባቢ እንዲሁም አርብቶ አደሮች የመሬት ባለቤትነት ስሜት እየቀነሰ እየሄደ ያለና በተለያዩ አካላቶች የመሬት መብታቸው የተነጠቀ መሆኑን በመሬት መብት ተጠቃሚነት ላይ የሚሰራ ላንድ ፎር ላይፍ ኢትዮጵያ የተሰኘ ሀገር በቀል ድርጅት አስታውቋል። ዝርዝሩን እናደርሳችኋለን። ከቀረቡት 2000 አጀንዳዎች ውስጥ ለምክክሩ የሚቀርቡት 10 አጀንዳዎች ብቻ መሆናቸውን ኮሚሽኑ አስታወቀ። የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ የአመቻቾች ስልጠናን ማስጀመሪያ መርሃ ግብር ላይ እንደተናገሩት በሐምሌው ሀገራዊ ጉባኤ ላይ የሚቀርቡት እነዚህ 10 አጀንዳዎች አለመግባባትን የፈጠሩ፣ ለጦርነትና ለግጭት የገፋፉ እንዲሁም የግድ መግባባት ሊደረስባቸው የሚገቡ ናቸው ብለዋል። ተጨማሪውን ይዘናል። አፓርታማዎችና የስልክ መሸጫ ሱቆች ላይ ያነጣጠረ ዝርፊያ ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ትብብር ኢሰመኮ በአርሲ አሰኮ የደረሰውን ፍጅት አስመልክቶ ያወጣው ሪፖርት እውነታውን ያድበሰበሰ ነው ሲል ተቃወመ። ትብብር ለኢትዮጵያ አንድነት ለኢትዮጵያ ሰብአዊ መብቶች ኮሚሽን በላከው ግልጽ ደብዳቤ ኮሚሽኑ ሰኔ 1 ቀን 2018 ዓመተ ምህረት በአርሲ ዞን አሰኮ ወረዳ የተፈጸመው ጥቃትን አስመልክቶ ያወጣው ሪፖርት እውነታውን የሸፈነና የሟቾቹን ቁጥር ያሳነሰ ነው ሲል ተቃውሞታል። ኮሚሽኑ የሟቾች ቁጥር 3 ብቻ ማድረጉ ስህተት መሆኑንና በትብብሩ ባለው መረጃ መሰረትም የሟቾች ቁጥር ከተጠቀሰው በ10 እጥፍ እንደሚበልጥ ገልጿል። ጥቃቱ በአጋጣሚ የተከሰተ ሳይሆን ሃይማኖትና ማንነትን ማዕከል ያደረገ ጥንታዊ ቤተክርስቲያንን ያቃጠለ የተቀናጀ ፍጅት መሆኑንም ትብብሩ አስታውቋል። ኢሰመኮ ለአርሲው ፍጅት የአካባቢውን የመንግስት መዋቅር እጅ አለበት የሚል የሰለባዎችን ተደጋጋሚ ቅሬታ እያለ ኮሚሽኑ በፍጥነት ድምዳሜ ላይ መድረሱ ፖለቲካዊ ዓላማ ያለውና ማድበስበስ የተፈለገ አስመስሎታል ብሏል። የትብብር ለኢትዮጵያ አንድነት ፕሬዝዳንት አቶ አብርሃም ጌጡ በፈረሙት በዚህ መግለጫ ኮሚሽኑ ጉዳዩን እንደገና በማጣራት የስህተት ማስተካከያ ለህዝብ ይፋ እንዲያደርግ የመንግስት መዋቅሩን ድርሻ በመጥቀስም ተጠያቂነት እንዲኖርና ህዝቡ ራሱን የሚከላከልበትን መፍትሄ እንዲጠቁምም በአክብሮት ጠይቋል። በከተማ አካባቢ ያሉ የመሬት ባለቤቶች በሙሉ ልብ መሬት አለን ለማለት እንደተቸገሩ ተገለጸ። በከተማ አካባቢ እንዲሁም አርብቶ አደሮች የመሬት ባለቤትነት ስሜት እየቀነሰ እየሄደ ያለና በተለያዩ አካላቶች የመሬት መብታቸው የተነጠቀ መሆኑን በመሬት መብት ተጠቃሚነት ላይ የሚሰራው ላንድ ፎር ላይፍ ኢትዮጵያ የተሰኘው ሀገር በቀል ድርጅት አስታውቋል። ድርጅቱ በከተማ አካባቢዎች ያሉ የመሬት ባለቤቶች በሙሉ ልብ በተቋሙ አገላለጽ አፋቸውን አውጥተው መሬት አለን ማለት አይችሉም ሲል የገለጸ ሲሆን መንግስት በእነዚህ አካባቢ የሚወስዳቸው እርምጃዎች ነፃ የመሬት ህጉን የሚጥሱ ናቸው ብሏል። ይህንን ያለው በትላንትናው ዕለት በአዲስ አበባ ከመገናኛ ብዙሃን ባለሙያዎች ጋር በመሬት አስተዳደር ዙሪያ ውይይት ባካሄደበት ወቅት ነው። ተቋሙ ይህንን ያለው በትላንትናው ዕለት በአዲስ አበባ ከተማ ከመገናኛ ብዙሃን ባለሙያዎች ጋር በመሬት አስተዳደር ዙሪያ ውይይት ባካሄደበት ወቅት ነው። አሁን በመላ ሀገሪቱ አረንጓዴ የሚባለው ደብተር ወደ ሰርቲፊኬት በመቀየር የመሬት ባለቤቶች ይህንን በመያዝ ላይ ቢሆኑም በከተማ በገጠር እንዲሁም አርብቶ አደሮች በሚኖሩባቸው አካባቢዎች ህጉን መሰረት ያደረገው መብታቸው የተጣሰ ነው ብሏል። ድርጅቱ ሲቀጥልም በማን ይጣሳል ለሚለው አመራሮች፣ ባለሀብቶችና ኢንቨስተሮች መሆኑን አስረድተዋል። ድርጅቱ ሲቀጥልም በማን ይጣሳል ለሚለው አመራሮች፣ ባለሀብቶችና ኢንቨስተሮች መሆናቸውን አስረድተዋል። የከተማ መሬት ላይ ቀጥተኛ የመሬት መብት ጥሰት ይፈጸማል ሲልም ገልጿል። የድርጅቱ ዋና ስራ አስፈጻሚ ፍቅሩ ታከለ እንደገለጹትም ከሆነ የመሬት መብት ጉዳይ በሰፊው ሊሰራበት የሚገባ እንደሆነና በህጉ ማዕቀፍ ስር ያሉ ህጎች መከበር እንዳለባቸው አንስተዋል። ከዚህ በተጨማሪም የመሬት መብት ጉዳይ ላይ ህገወጥ የመሬት ወረራና የባንክ ብድር ማጭበርበር ሁሉ እንዳለ አንስተዋል። ማንነት
ማንነታቸው በግልጽ የማይታወቁ የተባሉት አካላት መሬትን በብቸኛ ትዕዛዝ በመውሰድ አጥረው ህንፃዎችን እየገነቡና እያለሙ ይገኛሉ ያሉ ሲሆን ማህበረሰቡ መሬቱን የወሰደው መንግስት ነው ወይንስ ባለሀብት ብሎ ሲጠይቅ ግን ምላሽ የሚሰጥ የለም ብሏል። የይዞታ ማረጋገጫ ለባንክ ማስያዣነት መጠቀም አለ ያለ ሲሆን ወራሪዎች መሬቱን ከወሰዱ በኋላ የመሬቱን ሰርተፊኬት ማረጋገጫ ተጠቅመው ከባንክ ከፍተኛ የብድር ገንዘብ እያወጡ ይገኛሉ ብሏል። እንዲህ አይነት ጉዳዮች ጥቅል የሆነ ምርመራ ያስፈልጋቸውም ባይ ናቸው። እንዲህ አይነት ጉዳዮችም ጥልቅ የሆነ ምርመራ ያስፈልጋቸዋል ባይ ናቸው። በአዲስ አበባ ዙሪያ ያሉ ተፈናቃዮችም ህይወትና የዕለት ተዕለት ኑሮ እየተበላሸ እንደሚገኝ ያመላከተው ተቋሙ በዚህም በርካታ ችግሮችን እየተጋፈጡ ያሉ በመሆናቸው ትኩረት እንደሚሹ አጽንኦት ሰጥተውበታል። አርብቶ አደሮች በባህሪያቸው ወቅትን ጠብቀው ከቦታ ቦታ የሚንቀሳቀሱ ቢሆንም አሁን ላይ መሬታቸው በተለያዩ አካላት በመያዙ ምክንያት በነጻነት የመንቀሳቀስ መብታቸውን አጥተዋል ብሏል። በሌላ በኩል ደግሞ አርብቶ አደሮቹ መሬታቸውን የተወሰደባቸው በመሆኑ ከብቶቻቸውን ወዴት አውጥተው እንደሚያሰማሩ ትልቅ ስጋት ላይ ወድቀዋል ያሉ ሲሆን ወዴት ነው የምናወጣው የሚል ስጋትም አለባቸው ሲሉ አክለዋል። ማህበረሰቡ ህጋዊ የሆነ የመሬት ባለቤትነትን ማረጋገጫ ሰርቲፊኬት ያለው ቢሆንም ህጉ የተጣሰ ማህበረሰቡ ከመሬቱ እየተገፋ ይገኛል ሲልም አስታውቋል። ለመሬት መብት መጣስ ዋነኛ ምክንያት የሆነው ደግሞ የህግ የበላይነትና የአፈጻጸም ክፍተት ነው ተብሏል። ህጉ እያለ ተግባራዊ ለመሆኑ አንዱ ሲሆን በአገሪቱ ህገ መንግስት አዋጆችና ደንቦች ውስጥ መብቶች በህግ ማዕቀፎች ውስጥ በግልጽ የተቀመጡ ቢሆንም በተግባር ላይ ግን ትልቅ ክፍተት አለ ሲልም አስታውቋል። የአሰራር ግልጽነትን ማጣት አንዱ ነው ያለው ድርጅቱ የመሬት አስተዳደርና ይዞታዎችን የመስጠት ሂደት ግልጽነት የጎደለውና የተድበሰበሰ አሰራርን የበዛበት ነው ብሏል። ከቀረቡት 2000 አጀንዳዎች ውስጥ ለምክክሩ የሚቀርቡት 10 አጀንዳዎች ብቻ መሆናቸውን ኮሚሽኑ አስታወቀ። የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ የአመቻች ስልጠና ማስጀመሪያ መርሃ ግብር ላይ እንደተናገሩት በሐምሌው ሀገራዊ ጉባኤ ላይ የሚቀርቡት እነዚህ 10 አጀንዳዎች አለመግባባትን የፈጠሩ፣ ለጦርነትና ለግጭት የገፋፉ እንዲሁም የግል መግባባት ሊደረስባቸው የሚገቡ ናቸው ብለዋል። የቀረቡት አጀንዳዎች እጅግ ሰፊ በመሆናቸው ምክንያቱም በጥንቃቄ የተመረጡ መሆናቸውን ጠቁመው አብዛኞቹ በማንነትና በድንበር ወሰን ላይ ያተኮሩ እንዲሁም በኢትዮጵያ የሀገረ መንግስት ምስረታና ግንባታ ሂደት ውስጥ ሲከማቹ የመጡ መሆናቸውን አብራርተዋል። በዚህ ምክንያት የምክክሩ የመጀመሪያዎቹ ሂደቶች ስሜታዊ መሆናቸው እንደማይቀር የጠቆሙት ፕሮፌሰር መስፍን የምክክሩ ዋና መዳረሻ ከስሜታዊነት በየደረጃው እየተላቀቀ በመሄድ በምክንያታዊነት ላይ ተመስርቶ በመወያየት ወደ መግባባት መደረስ ነው ብለዋል። ኮሚሽነሩ ለምክክሩ ጉባኤ የሚሆኑት 192 አመካካሪዎችን መርጦ እያሰለጠነ መሆኑን የገለጹት ዋና ኮሚሽነሩ ከመላ ሀገሪቱ የተውጣጡ 4000 ገደማ ኢትዮጵያን በሐምሌው ጉባኤ ላይ እንደሚሳተፉ አስታውቀዋል። እነዚህ ተሳታፊዎችን በ500 ቦታዎች ተከፋፍለውና በ8 ትልልቅ ጉባኤዎች ተደራጅተው ለምክክር የሚዘጋጁበት ሂደት የማመቻቸትና የማቀላጠፍ ስራ የሚሰሩትም አሁን ስልጠና ላይ ያሉት 192ቱ አመቻቾች መሆናቸውን ተናግረዋል። የአመቻቾቹ ስልጠናም ለተከታታይ 7 ቀናት የሚቆይ መሆኑ ታውቋል። መስፍን በሀገራዊ ምክክር ጉባኤው ላይ የሚሳተፉ ኢትዮጵያን ቁጥር ከፍተኛ በመሆኑ በዓለም ላይ የመጀመሪያው ቁም ነገር ምክክር ምን ያህል ውጤታማ ይሆናል የሚለው ላይ ነው ሲሉም ተደምጠዋል። ዋና ኮሚሽነሩ አክለውም ተመካካሪዎቹ በየደረጃው በ25 በ50 እና በ250 እያነሱ በሚሰጣቸው አጀንዳዎች መሰረት ከታች ወደ ላይ እየተወያዩ እስከ 500 የሚደርሱበት አሰራር መዘርጋቱን አስረድተዋል። በነፍጥ የሚመጣ ምንም አይነት ዘላቂ ለውጥ የለም ያሉት መስፍን በምክክር ጉባኤው የመጀመሪያ ወቅቶች ላይ የተለያዩ ተግዳሮቶች ሊገጥሙት እንደሚችሉ ስጋታቸውን አልሸሸጉም። በሀሳብ ፍንጭት ሂደት ውስጥም ስሜታዊነት አይሎ ሊመጣ፣ የተወሰኑ ግጭቶች ሊከሰቱና የሀሳብ ቅርቃር ሊፈጠር እንደሚችል በመጠቆምም ይህንን ለመፍታት ቅድመ ዝግጅት እየተደረገ መሆኑን ገልጸዋል። በመጨረሻም የምክክር ሂደቱ የመሸናነፍ ሳይሆን የመረዳዳት ጉዳይ መሆኑን ያብራሩት ዋና ኮሚሽነሩ የሀገራዊ ምክክር ኮሚሽን ሁሉንም አጀንዳዎች በአንድ ጊዜ እፈታለሁ ብሎ እንደማያስብና የተወሰኑትን አጀንዳዎች ለመፍታት ጊዜ ሊወስዱና ሊሰነብቱ እንደሚችሉ ጠቁመዋል። አፓርታማዎችንና የስልክ መሸጫ ሱቆች ላይ ያነጣጠረ ዝርፊያ ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር ዋሉ። ተጠርጣሪዎቹ በቡድን በመደራጀት የሞባይል ስልክ መሸጫ ሱቅና አፓርታማዎችን በተመሳሳይ ቁልፍ በመክፈት ከ100 በላይ ስማርት ስልኮችና ሌሎች ንብረቶችን በመስረቅ የተጠረጠሩ ግለሰቦች ወንጀሉን የፈጸሙት ከግንቦት እስከ ሰኔ ባሉት የተለያዩ ቀናት እና ሰዓታት ነው ተብሏል።
ተጠርጣሪዎቹ ወንጀሉን የፈጸሙትን በቂርቆስ ክፍለ ከተማ ወረዳ 10 ደብረ ወርቅ ህንፃ፣ ወረዳ 9 ጃምቦ ሪል ስቴት ደንበል አካባቢና ፍላሚንጎ አፓርትመንት ላይ በቀንና በሌሊት መሆኑንም የቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ ገልጿል። ተስፋ ልደታ፣ ሀና ማርያም፣ ሚሊዮን ሀድጎ፣ ክብሮም አስገዶም፣ አወተት ማኖ፣ ሳሙኤል መንግስት አብ እና አንድነት ነገሰ የተባሉት በዋና ወንጀል አድራጊነት እንዲሁም ዳንኤል ዳምጠው፣ ሀምዛ ጠንክርና ያሬድ ትማኖ ደግሞ የሰረቁትን ንብረቶች በተቀባይነት ተጠርጥረው በቁጥጥር ስር የዋሉ ናቸው ተብሏል። እነዚህ የተደራጁ ተጠርጣሪዎች ደንበል እና ፍላሚንጎ አፓርትመንት፣ ደንበል ሜድቴክ ሪል ስቴት እና ጃምቦ ሪል ስቴት ከሚገኙ መኖሪያ ቤቶች የተለያዩ ሞዴል ያላቸውን ስማርት ሞባይል ስልኮችን፣ ላፕቶፖችና ዶላር እንዲሁም የሀገር ውስጥ ገንዘቦችን፣ ውድ ሽቶዎችን፣ የተለያዩ አልባሳትን፣ ሰዓቶችን፣ ፕሌይስቴሽን፣ ቦርሳዎችና ሻንጣዎች እንዲሁም ሌሎች ንብረቶችን ሰርቀው በመሰወራቸው ፖሊስ የተጠናከረ ፍለጋና ክትትል ሲያደርግ ቆይቷል። ይህ በእንዲህ እንዳለ ተጠርጣሪዎቹ ሰኔ 5 ቀን 2018 ዓ.ም በሌሊቱ ክፍለ ጊዜ በቂርቆስ ክፍለ ከተማ ወረዳ 10 ደብረ ወርቅ ህንፃ ምድር ቤት የሚገኘውን ሞባይል መሸጫ ሱቅ በተመሳሳይ ቁልፍ ከፍተው በመግባት ዲስፕሌይ ላይ ተቀምጠው የነበረውን 102 የተለያዩ ሞዴል ያላቸውን ስማርት ሞባይል ስልኮችንና 57600 ብር ይዘው መሰወራቸውን የግል ተበዳይ ለቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ ሪፖርት አድርገዋል። ተጠርጣሪዎቹ በቦሌ፣ በኮልፌ ቀራኒዮ፣ በአራዳና በለሚኩራ ክፍለ ከተሞች ተመሳሳይ ወንጀሎችን መፈጸማቸውንም ለመርማሪ ፖሊስ በሰጡት የእምነት ቃል አረጋግጠዋል። ፖሊስ ጥቆማውን መነሻ በማድረግ ክትትሉንና ፍለጋውን አጠናክሮ የቀጠለ ሲሆን አራቱ ተጠርጣሪዎች በልደታ ክፍለ ከተማ ሳር ቤት አካባቢ ከሱቅ የተሰረቁትን 99 የሞባይል ስልኮች እንደያዙ ለመሸጥ ሲደራደሩ ይጠቀሙበት ከነበረው ኮድ 2C74623 አዲስ አበባ ኤክስኪዩቲቭ ተሽከርካሪ ጋር በቁጥጥር ስር ሊውሉ ችለዋል ተብሏል። በዚህ መነሻነትም ሌሎች ቀሪ 2 ዋና ወንጀል አድራጊዎችና 3 ተቀባዮችን በአጠቃላይ 9 ተጠርጣሪዎችን በመያዝ 12 የሚደርሱ ሰዓቶችን፣ 505 የአሜሪካ ዶላር፣ 23000 የኢትዮጵያ ብር፣ ሽቶዎች፣ ፕሌይስቴሽን፣ ወርቆች፣ ጂፓሶች፣ ቦርሳና ሻንጣዎች እንዲሁም ሌሎች ንብረቶችንም ማስመለሱን ዋና መምሪያው አስታውቋል። በመሆኑ ህብረተሰቡ በሱቆችም ሆነ በአፓርትመንቶች አካባቢ ጥበቃውን በማጠናከርና ከፖሊስ ጋር በጋራ በመስራት አጠራጣሪ ነገር ሲያጋጥምም ለአቅራቢያ ፖሊስ ጥቆማ በመስጠት ወንጀልን መከላከል አስፈላጊ መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላልፏል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።